ናርሲሲስት የሚባለው መንፈስ በጸበል እንደሚወገድ ያውቁት በሷ ነው። እናንተ በዓለማዊ ቋንቋ ናርሲሲስቶች ሕክምና የላቸውም። ከዚህ ያላቸው አማራጭ ከነዚህ ሰዎች መራቅ ነው። የማይለወጡ ከሆነ ለመለወጥ ፍቃድ ካላቸው ግን በጸበል ይወገዳል የሚል ነገር በቃ እንዳስተምር ረድቶኛል። ይሄ ነገር ዓለማውያኖች ወይም የስነ ልቦና መምህራን ሳይካትሪስቶች ምን ይላሉ? ናርሲሲስት በፍጹም አይድንም። ይሄ መንፈስ በፍጹም ከውስጣቸው ማለት መንፈስ አይደለም የሚሉት ነው። ይሄ ባህሪ አብሮ የተወለደ ነገር ስለሆነ መቼም ቢሆን ከደማቸው ውስጥ አይወጣም ብለው ነው የሚያስቡት። እኔ ግን በጸበል ሲወገድ አየሁት። ለምን? ጠቋር ነው። ይሄ ጠቋር ስራ ነው። አይለቅም፣ መቼም አይለቅም። ኢቭን ቆርበው እንኳን ናርሲስት የሆኑ ሰዎች አውቃለሁ በዙሪያዬ በቅርበት። ቆርባችሁ እንደዚህ ታስባላችሁ ጊዜ ምን ያው ቁርባኑ እኮ የዘላለም ህይወት ነው፣ ሌላ ምን አጠፋል ማን ብለው እንደገና ሊመጻደቁ ይሞክራሉ። ኧረ በእግዚአብሔር ባካችሁ፣ ይሄ እኮ መጥፎ ባህሪ እኮ ነው፣ እንደዚህ እኮ አይደረግም። እና አንዳንድ እናቶች አሮጊቶች ላይ ይታያል ይሄ ነገር። ቆራቢ ናቸው ተብለው እንዴት ተብራሩ ኩርት ይላሉ፣ ከዛ ጥርስ ይነክሳሉ። ቆይ እንደው ስጋ ወደሙ ይዞኝ ነው እንጂ ሰራላት ነበረ። በቃ ስር ሰደው ያን ያጠቃቸውን የጎዳቸውን ሰው ተከታትለው ማዋረድ፣ እንደዚህ ነው ባህሪያቸውና ቁርባኑ ይዞኝ ነው እንጂ አለቃትም። ያው ዞሮ ዞሮ እኮ ቁርባኑን አፈረሱት ማለት ነው። በውስጣቸው ቂም ከያዙ ለምን ይቆርባሉ? እና ለዚህ ቁም ነገር በቃ እችላቸዋለሁ። እግዚአብሔር ይመስገን።